ስመጣ ደግሞ ሌላ ቦታ ላይ ምንድነው የፈለግሽው? ዮሐንስ ወንጌል እኔና አብ አንድ ነን ሲል እኔ ሲል 1% ነው አይደል ኢየሱስ እና ሲል ደግሞ ለየው አብ አለ አብና ወልድ እና ሲሉ 2%ን ነው የሚያመለክተው አይደለ? ህብረታቸውን ለማሳየት ነው። እኔ አይደለም የጠየኩሽ። ኧረ በአላህ እንደ በፈጠረሽ ጌታ ይዤሻለሁ፣ በፈጠረሽ ይዤሻለሁ። እኔና አብ አንድ ነን ሲል እኔ አሁን ቃላቱን እያንዳንዱ እየመጣ እኔ ሲል 1% ኢየሱስ አለ እና ሲል ደግሞ ነጥለው ደግሞ 1% ሊያሳየን ነው። እኔና አብ አለ ሲል ስንት ፐርሰንቶችን የሚያመለክተው? እሱና አባቱ 1% እንዳልሆኑ ለማሳየት ነው አይደለ? እኔም አዎ ነን የሚለው ስንት ነው የሚያሳየው? ነን የሚለው ስንት ነው የሚያሳየው? ነን ሲል ደግሞ ማለት ምን ማለት ፈልጎ ነው? አምላክነቱን ነን የሚለው ቃል አንድ የሚለው ቃል መጣውም እያንዳንዷን ነገር ነው እየመጣው ያለሁት ሜሪዬ። እኔ አንድ እና ኮፕላቲክ ካይ እና አብ ነን የሚል ነገር አለ። ነን የምትለው ሁለት አንድ ነን ይላል። በምንድን ነው አንድ የሆኑት? አይደለም ለዛ ነው አይሽ ለመጻፍ ለኢየሱስ እንተወለት በምን አንድ እንደሆነ ሆነ አብ አምላክ ነው ብለህ ካመንክ እኔና እሱ አንድ ነን ሲል ምን እሱ ለሱ ብንሰጥ አይሻልም? ኢየሱስ እንዲናገር ኔቸሩን አይደል እንዴ? ስለዚህ እሱ ይናገራል። በምን አንድ እንደሆኑ ራሱ ይናገራል። አንድ ነን አለ። ስሚው እሱን ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ቅዱስ አባት ሆይ እነዚህ የሰጠኝን እንደኛ አንድ እንዲሆኑ በስምህ እጠብቃቸዋለሁ አለ። ማንን ነው አንድ እንዲሆኑ የሚለው? እሺ እኔ ልመልስ። እሺ አንዴ ማንን ነው አንድ እንዲሆኑ የሚለው ነው የጠየቁት። ዝቅ ብሎ እኮ ሊደበድቡ ተነሱ። እንዴት እኔ አምላክ ነኝ ነው አይደለም እኮ አንድ የምትለዋን ቃል ነው የፈለኳት እኮ ሜሪዬ። እሱ አሁን ላይ ደግሞ እመጣለሁ ሜሪ። አንድ የምትለዋን ቃል ልፈታልሽ ነው ያለሁት እኮ። ኢየሱስ በምን አንድ እንደሆኑ አሁን እየተናገረ ነው ያለው። አንድ እንዲሆኑ አለ። አንድ የሚሆኑት እነማን ናቸው? ቆያ እዚሁ ላይ መቆየት አለብን ብለሃል። ቁጥር 33 ላይ ስትሄድ እኮ ሊወግሩት ተነሱ ይላል። ፈሪሳውያን ለምን ድንጋይ ሊወግሩት የተነሱት ለምንድን ነው? ፎርስ አኩዜሽን ነው እኮ እሱ እኮ አምላክ ነኝ አልክ ብለው ነው የሚለው። አላሉትም። አምላክ ነኝም አላለም። አምላክ ነኝ አልክም አላሉትም። አውጪው አምላክ ነኝ አልክ አላሉትም። እነሱ አልክ እኮ እንደ አምላክ የአምላክን እንደዛ አላሉ። አውጪው ጥቅሱን አውጪው ከፈለግሽ እዛ ላይ ቆየ። እሺ አውጪው። ከባድ ነው። አይ ዝም ብለሽ ነው አይደለም ማለት አይልም። እንደዛ አይደለም። ያየን ምናወራ አሪፍ ነው። እሺ ኮንቴክስት ነው እንጂ አውጪው። አምላክ ነህ አልክ ብለው አላሉትም እነሱ። አይሁድም ስለ አላሉትም። እንደዛ አላሉት። አምላክ ነኝ አልክ አላሉትም። ስራ አንወግርህም ስለ ስድብ አንተም ሰው ሆነ ራስህን አምላክ ስለማድረግ ነው እንጂ አሉት። ስለማድረግ ነው እንጂ አምላክ ብለሃል አምላክ ነኝ ብለሃል አላሉትም። አምላክ ነኝ ስለማለት ራሱን አምላክ አድርጓል ኢየሱስ። ራሱን አምላክ አድርጓል። ራሱን አምላክ ተረዱት። ኧረ ቆይ ሜሪ፣ ኧረ ባላ ማለት ተረጋጊ። እዛ ላይ እየተናገረ ያለው ድንጋይ ሊወግሩ ያነሱበት ምክንያት አላቸው። ምክንያታቸውን ራሱ ይናገራል በኋላ ላይ ቁጥር 36 ላይ። መጀመሪያ ላይ ምንድነው ሰው ስትሆን ራስን አምላክ አድርገሃል ብለው ፎርስ አኩዜሽን የተጠቀሙበት። ፎርስ አኩዜሽን ማለት የሐሰት ክስ ማለት ነው። ኢየሱስ ራሱን አምላክ አላደረገም፣ ማድረግም አይችልም እንጂ ራሱ። ለምሳሌ አንቺ ራስሽን ሰው ማድረግ ትችላለሽ? አቺም ራስ ፎርስ አኩዜሽን ነው። ሰው ስትሆን ራስን አምላክ አድርገሃል ማለት ፎርስ አኩዜሽን ነው። ከዛ በኋላ ምን አለ? ቁጥር 35 ላይ አንብቢው። ቢባል እንኳን አለ የሆነ ቢባል እንኳን አለ። ቀጥ አንብቢው። አንብቢ ሜሪ። ቀጥ ቁጥር ስንት ላንብበል? አውዱ ላይ ምን ስላለ ነው ድንጋይ ሊወግሩ ያነሱት እና ሊገሉት የነበረው ያሰቡት ምን ስላለ ነው ብለን ስንል ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ይኸው ኢየሱስ መለሰ እንዲህ አላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ ተጽፎ አይጻፍ አይደለምን? መጽሐፍ ሊሻር አይቻልምና የእግዚአብሔር ቃል የመጣላቸው አማልክት ካላቸዋል። የእግዚአብሔር ልጅ ነኝ ስላልኩኝ ትሳደባለህ እንዴት ትሉኛላችኋል? ምን ብሎ ነው ክሌም ያደረገው? የማን ልጅ ነኝ ነው ያለው? ክሌም ያደረገው ያሉ አምላክ ራስ ተሳደብክ ያሉት ምን ስላልኩኝ ነው አለ። ተሳደባል የምትሉኝ ምን ስላልኩኝ ነው አለ። እኔና አብ አንድ ነን ስላልኩኝ ነው አለ። እስቲ 36 ላይ አንብብ። አውዱ እዛ ጋር ያን እኔና አብ አንድ ነን ሲላቸው
እኔን እኮ አሁን ትሳደባል። እነሱ ተሳድባል አሉት። ድንጋይ ሊወግሩ አነሱ ይላል። ለምንድን ነው ያነሱት? እኔና አብ አንድ ነን ስላለ ነው? አይደለም። ሰው ስትሆን ራስን አምላክ ስለ ስድብ ነው አሉት። ስድቤ ደግሞ ምንድን ነው? ምን ስላልኩኝ ነው የሰደባችሁኝ? ተሳድባል የምትሉኝ አለ 36 ላይ 36 ላይ የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ ቀደሰውን ወደ ዓለም የላከውን ማለት ትሉኛላችሁ ብሎ ጥያቄ ተሳደባለህ። የማን ልጅ ነኝ ክሌም ያደረኩት? ማን ምን ብዬ ነው ክሌም ያደረኩት? ድንጋይ ሊወግሩት ያነሱት ምን ስላለ ነው? ታዲያ የእግዚአብሔር ልጅ እኮ አምላክ ነው አይደል እንዴ? አምላክ እንዴት አምላክ? ጥያቄ አይደለም እኮ አሁን ጥያቄ። እነሱ ድንጋይ ሊወግሩ ያነሱት የማን ልጅ ነኝ ስላላቸው ነው እኮ። ይሄም እኮ የእግዚአብሔር ልጅ ነኝ አለ ማለት እኮ አምላክ ነኝ እያለ ነው። ከአምላክ አይደለም እኔና አብ አንድ ነን ስላለ ነው ድንጋይ ሊወግሩ ያነሱት። እሺ ቆይ አንዴ ልንገርህ። የእግዚአብሔር ልጅ መሆን እዚህ ጋር በምን ኮንቴክስት ነው አንተ የፈታኸው? የእግዚአብሔር ፈታዋለን፣ እሱን እንመጣበታለን። አሁን ይኸውልሽ ሌላ አትለጥጪው፣ አባሮች ጨዋታ አታደርጊው። እኔ ጋር ነጥብ በነጥብ ነው የምታወሪው። ዮሐንስ እዚህ ጋር ምን ይላል መሰለህ? 37 ቁጥር ላይ እኔ የአባቴ ስራ ባላደርግ እሱ ሌላ አለ እኮ እንትን ነው። አብ ወልድ ከአባት ጋር ሪሌሽንሺፕ እንዳለው የሰጠው ነው። የሰጠኝን ስራ ነው የሚለው እኮ የሰጡት ነው እኮ ወልድ ከራሱ። ኧረ ሌላ ቦታ አትሂጂ ተይ አልሄድኩም። እዛው ላይ ነው እኮ 10:30 ላይ እንጨርስ። 10:30 ላይ አሁን የሚሰራውን ስራ የአባቴ ስራ ነው የምሰራው ሲል አንደኛ በአባቱ ስም ነው የሚሰራው። ዮሐንስ ወንጌል 10:25 ላይ እኔ በአባቴ ስም የምሰራው ስራ ስለኔ ይመሰክራል፣ መላኩም ማለት ነው። ዮሐንስ ወንጌል 10:37 ላይም እንደዛ ነው የሚናገረው። አብ ልፈጽመው የሰጠኝ ስራ ስለኔ ይመሰክራል አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ምንድን ነው የሚለው? የሰጠኝን ስራ ፈጽሜ በምድር ላይ ያከበርኩ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ አብ ከራሱ ወልድ ከራሱ ምንም ሊያደርግ አይችልም፣ አብ የሚያደርገውን ሁሉ ለወልድ ያሳየዋል ይላል። እያየ ነው የሚያሳየው ነገር ነው። ጥያቄው እሱ አይደለም። የአብን ስራ ኢየሱስ እንዴት ሰርቷል አልሰራም አይደለም ጥያቄው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲል ድንጋይ ሊወግሩ ያነሱት ስለምንድን ነው? ስለ መልካም ምንድን ነው? መጥፎ ነገር አድርጌ ምንድን ነው ሲሉት ፎልስ አኩዜሽን ተጠቀሙ። ሰው ስትሆን ራስን አምላክ አድርገሃል አሉት። ኢየሱስ ራሱን አምላክ አላደረገም። ዮሐንስ 10:38 ላይ ስትሄድ እኮ አብ አለ ደግሞ እኮ ነገራቸው። እሺ ቆይ እንትን ለማለት 38 ላይ የለም እኔና አብ አንድ ነን የሚል 38 ላይ የለም። ዝቅ ስትል ምትይ 38 ላይ ይላል ባደርገው ግን እኔን እንኳን ባታምኑ አብ እኔም እሺ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ምን ነው የፈለግሽው? 38 ላይ አልገባኝም። ኢየሱስ ክርስቶስ እሺ አንብባ አንተ ወይ ዮሐንስ ምን ነው የፈለግሽው? 38 ላይ ምንድን ነው የፈለግሽው? 38 ላይ እዚህም ጋር እኮ እኔና አብ አንድ ነን እኮ ነው ቤሲክሊ ትርጉሙ አይልም። ምን የሚልት ማይለቃል ነኝ አብን በእኔ ውስጥ ነው እኮ እያለ ነው። እሺ ዮሐንስ ወንጌል 14:20 ላይ አውጪ። ኢየሱስ ክርስቶስ በአብ ውስጥ እኮ እሱን ነው የምልሽ። 14:20 ላይ አውጪው መልሱን ይመልስልሻል። ኢየሱስ እንዴት እንደሆነ ሪሌሽንን ነው የሚያሳየው፣ ስለ አንድነት አይደለም የሚያወራው። ዮሐንስ ወንጌል 14:20 ላይ አንድ ያውጪው። እሺ ከማውጣቴ በፊት አብ እኔ እንደሆነ እኔም በአብ ሆንሁ የሚለውን ነገር ትፈታልኛለህ እኮ። እሱን ልፈታልሽ እኮ ነው እኮ። ለምንድን ነው የምትቸኩው? ወደ ሰፊ ለምናት ዮሐንስ ወንጌል 14:20 ላይ ያውጪው። ሚሪዬ ምን ነው ወደ ሰፊ ብትወጂልኝ። ወደ ባሻ እኮ እሺ እኮ አስቸገርሽ እኮ። ዮሐንስ ወንጌል 14:20 ላይ ያውጪው። እሺ 14:20 14 አስባል ከመጽሐፍ ቅዱስ ላይ ብንገልጥ በዚህ ፍጥነት አንችልም ነበረ። አዎ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ ይላል። ግን መጀመሪያ ኤግዛምፕል ቆይ አንድ ጊዜ ሜሪዬ ተረጋግተሽ ካላወራሽ ይሄ መንፈሳዊ ነገር ነው። ዮሐንስ ወንጌል 14:20 ላይ ባለ ጥቅስ መሰረት እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ሲል ምን ነው የሚያመለክተው? ሐዋርያትና ኢየሱስ ጋር ያለው ምንድን ነው የሚያመለክተው? እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ሲል ምንድን ነው የምትረጂው? እሱን እስቲ መጀመሪያ እስቲ እኔ በተረዳሁትኝ እሺ ቆይ አውዱን አይቼ መናገር ይችላል። ሲምፕሊ እኔ በአብ እንዳለው አብን በእኔ እንዳለው የሚለው ነገር ለመረዳት እኛ ቀጥታ ዳይሬክት ሪሌሽንሽፕ ከአብ ጋር እንዳሌለን ያሳየናል። ለምን መሰል እኛ ከሱ ነው እንጂ የምናገኘው። የጠየኩሽ ጥያቄ ሐዋርያቶችን ሲላቸው እኔ በእናንተ እንዳለው እናንተ በእኔ እንዳላችሁ ሲል ምን ማለቱ ነው?
ኦኬ፣ ይሄ የሚያሳየው ኢየሱስ ክርስቶስ መጀመሪያ ዋናው ሶርሱ አብ እንደሆነ ያሳያል። አይደለም የጠየኩሽ ስለ አብ አይደለም የጠየኩሽ። እባክሽ አላህን ፍሪ፣ የፈጠረሽን ጌታሽን ፍሪ። ማለት የሰው ጊዜም እያቃጠልሽ የሰው ጉልበትም እያቃጠልሽ እንደዚህ ጥሩ አይደለም ለወደፊት። አሁን እንደዛ ካልሆነ ዮሐንስ ወንጌል 14:20 ላይ እኔ በእናንተ እንዳለው እናንተ በእኔ እንዳላችሁ ሲላቸው ሐዋርያትና ኢየሱስን ምንን ለማሳየት ነው ይሄን የተጠቀመው? እሺ ልመልስ። እሺ ዳይሬክትሊ ኢየሱስ ክርስቶስ ከአብ ጋር ዳይሬክት የሆነ ሪሌሽንሽፕ አለው። እኛ ደግሞ ከኢየሱስ የሚያሳየው ነገር አለ። ቃሉ ኦንቶሎጂካሊ በማንነት በምንነት በአምላክነት በሰውነት በምናምን አንድ ውብለት ምናምን እንደሚባለው ነገር አይነት አለው። አዎ እዚህ ጋር ባመጣኸው ማለት ነው። እሺ ታዲያ እሱ ተለይቶ ክርስቶስ ተለይቶ ለምን ስፔሻል ሪሌሽንሺፕ ይኖራል? ሪሌሽንን ነው የሚያሳየው። እኔ ባብን እኮ እንጂ ሌላ ነገር አያሳይም። ስለ አምላክነት አያሳይም። እኔ በእናንተ እንዳለው እናንተ በእኔ እንዳላችሁ ሲል ሐዋርያት በኢየሱስ ውስጥ አሉ ማለት አይደለም። ሪሌሽንን ነው የሚያሳየው። ልክ እንደዚሁ ማለት ነው። ልክ ዮሐንስ ወንጌል ምዕራፍ 10 ቁጥር 38 ላይ እኔ በአብ እንዳለው አብ በእኔ እንዳለ ሲል አብና ወልድ ያላቸውን ሪሌሽን ነው የሚያሳየው። የመለኮታዊ ህብረት አይልም። እንደዛ ከሆነ ከሐዋርያቶቹም ጋር ኢየሱስ የመለኮታዊ ነገር ልብለሽ ልትመጪ ነው አይደለም። እኛማ ሰዎች ነን። ስለዚህ ከክርስቶስ ጋር የሚኖረን ህብረት በመንፈስ ቅዱስ ብቻ ነው ሊሆን የሚችለው አይደል? ሰው ነን አንተ። እንደዛም ነው መሀል ላይ መንፈስ ቅዱስ ታዲያ ኢየሱስ ተለይቶ ከአብ ጋር ዲያሬክት የለም። በመንፈስ ቅዱስ አማካኝነት ነው። ዮሐንስ ወንጌል ላይ ብዙ ቦታ ላይ ሉቃስ 4:1 ላይ መንፈስ ቅዱስ ተሞልቶ ነበረ። ኢሳያስ 42:1 ላይ ደግሞ በትንቢት መንፈሴን በእርሱ ላይ ያኖራለሁ ይላል። ማቴዎስ ወንጌል 3:17 ላይ ደግሞ መንፈስ ቅዱስ አረፈበት ይላል። መንፈሱን ያፈሰሰው እሱን ነው፣ ቀብቶታል። ግንኙነታቸው ሪሌሽን ያሳያል። አብና ወልድ ሪሌሽን እንዳላቸው ነው። አሁን ወደ ዮሐንስ ወንጌል 10:30 ላይ ተመለሽ። ምንም እስካሁን ድረስ ያመጣሽው ነገር የለም። እኔና አብ አንድ ነን ለሚለው ቃል ኢየሱስ ድንጋይ ወግረው ማለት እኮ ያመንክ ያለው ወሂድ ኢየሱስ ክርስቶስ ከኛ አባብ እንደሆነ ማለት ነው። ነብይ አይደለም ማለት ነው። በዚህ ኮንቴክስት ከወሰድከው ራሱ እሱ የተለየ ሪሌሽንሺፕ ከአብ ጋር ማለት ነው። በምን አልኩሽ? አንተ በምትለው ከፈታው። እዚህ ጋር ግን እኔ በአባቴ ውስጥ ነኝ ሲል የሱ መለኮታዊ ሪሌሽንሺፕ ነው የሚያሳየው። አላለም። በአባቴ ውስጥ ነው አላለም። እኔ በአብ እንዳለው አብን በእኔ እንዳለ አለሁን ያለው አይተሃል አይደለ? አብን በእኔ ያለ ሲልስ ምን ማለት ነው? ስለዚህ ማለት የነበረበት አብ በእኛ እንዳለ ብሎ እሱን ራሱን እንደ ሰው ማድረግ አለበት። ኖ አይደለም። እሱን እኮ ጠየኩሽ እኮ ዮሐንስ ወንጌል 14:20 ላይ ሐዋርያቶቹን እኔ በእናንተ እንዳለው እናንተ በእኔ እንዳላችሁ ሲባል ምንን ነው የሚያመለክተው ብዬ ስጠይቅሽ ሪሌሽንን ብቻ ነው የሚያሳየው። ዲቪኒቲን አያሳይ ወይም ደግሞ ሰብአዊነት። ምክንያቱም ሐዋርያቶችን ነጥሎ ነው እንደዛ ያለው። እኔ በእናንተ እንዳለ ሳይሆን አጠቃላይ ህብረት በቃ ልክ እንደዛ ማለት ነው። ሪሌሽን ነው። ሪሌሽን እንደዛ አይደለም ያለው ነው። እንደዛ ነው። ምክንያቱም ከዛ የተለየ ነገር የለውም። አንድ ያጅ ሁለተኛ ነገር ደግሞ ክርስቶስን ነብይ ሊያደርገው አይችልም ማለት ነው። በቃ አምላክ ያደርገዋል። የለውም አምላክነት የለውም እኮ ነው የምልሽ። አባትን ማግኘት ማንችል አብን ታዲያኛል እንደዛ ለምን እንደሱ ማለት አልቻልንም? እዚህ ጋር አለ ቆይ ልነግርሽ እኮ ነው። ራሱ ለምን ለየ ነው እዚህ ጋር ጥያቄው ለምን ለየ? ራሱ ከባድ ነው አለየውም ራሱ ለምን ለየ ታዲያ? ይኸው እናንተን የሚቀበል ማንን ይቀበላል አለ። እናንተን የሚቀበል ማንን ይቀበላል አለ። ቆይ ኤግዛምፕል ልስጥሽ። እናንተን የሚቀበል ማንን ይቀበላል አለ ኢየሱስ። እኔን ይቀበላል ምን ማለት ነው? እስቲ እናንተን የሚቀበል እኔን ይቀበላል ማለት ምን ማለት ነው? እሱ ራሱን የቻለ ትርጉም አለው። ምን ማለት ነው? ታመሽችም ተመልሽልኝ እንድትረጂ። እናንተን የሚቀበል እኔን ይቀበላል ማለት ምን ማለት ነው? ወደ አንድ ቦታ ሳይሆን እዚሁ ላይ ራሱ ነው ኤግዛምፕል ነው እንዲገባሽ እኮ ነው። ሪሌሽን እንደሆነ አምላክ አደረገ ማለት እኮ ነው። አላደረገም። አምላክ የሚል ነገር በኃይለ ቃል አውጥተሽ አላሳየሽኝም እስካሁን የለም። ራሱ ዮሐንስ ወንጌል 10:30 ላይ ተመለሽ። እኔ በአባቴ ማለት ምን ማለት ነው? እሺ እኔ በአባቴ እንዳለው አባቴም በእኔ እንዳለ ማለት ሪሌሽን ነው የሚያሳየው። ልክ ዮሐንስ ወንጌል 14:20 ላይ ስፔሻል ሪሌሽን ከአብ ጋር ይኖራል ሰው ስፔሻል አይልም። ሪሌሽን ነው የሚያሳየው። በቃ ሲምፕሊ ላሳይሽ ዮሐንስ ይህንን ቃል እንደሚጠቀም ተመሳሳይ እግዚአብሔር በእኛ አለ እኛም በእግዚአብሔር አለን የሚል ጥቅስ ላሳይሽ።
ስፔሻል ከሆነ እኛ አምላክ ነን። አንደኛ ዮሐንስ መልእክት ምዕራፍ 4 ላይ አውጪው ላሳይሽ። አብ አንድ ነን ብሎ ክሌም ያደረገ ነብይ የለም። ቆይ እነግርሻለሁ እኮ ወደ ሌላ ለምን አንድ ጥቅስ አንስተሽ ሳታደሚ ወደ ሌላ ነገር ትሄጃለሽ? ሜሪዬ ቆይ እስቲ ተረጋጊ። ምንድን ነው ማለት ሰዎች ስሜታዊ እንዲሆኑ ለማድረግም እየታልሽ አንቺ ራስሽ ነሽ እኮ። እኔ አንድ ቦታ ላይ ነው ያለሁት። ይኸውልሽ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 16 ላይ እግዚአብሔር ለእኛ ያለው ፍቅር አውቀናልና እግዚአብሔር ፍቅር ነው፣ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔር በእርሱ ይኖራል አለ። ስለማን ነው የሚያወራው? ስለማን ነው የሚያወራው? አሁን ያለህበት ቦታ ላይ አይደለሁም። ምክንያቱም እንደገና ሄደን አውድ ልንፈታ ነው ማለት ነው። እንደ ተመሳሳይ እኮ ነው ሪሌሽን እንደሚያሳየው አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 15 ላይ ኢየሱስ የእግዚአብሔር ልጅ ሆኖ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል እርሱም በእግዚአብሔር ይኖራል አለ። አንደኛው በአንደኛው ይኖራል። አብ በእኔ እንዳለ እኔ በአብ እንዳለሁ የሚለው ይኸው እዚህ ጋር አማኙንም አማኙም ስፔሲፊክሊ በአብ ላይ እንዳለሁ እያለ ሊያወራ ይችላል ነው ሰው ይኸው አለ እኮ እዚህ ጋር እኮ ለአማኝም ተጠቅሞበታል እኮ ሜሪዬ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 15 ላይ ምንድን ነው የሚለው? በእርሱ እግዚአብሔር በእርሱ ይኖራል አለ። ትምህርት የራሱን የቻለ አምላክነትን አላሳይሽኝም እኮ ሜሪዬ። አውዱን ጠብቄ ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ አብ በእኔ እንዳለ እኔም በአብ እንዳለው የሚለውን ቁጥር 20 ላይ ፈታልን። እሺ ዮሐንስ 10:30 እኮ ሳንፈታ ነው እኔና አብ አንድ ነን ሲል ምን ማለት ነው? እሱ ላይ ስመጣልሽ ወደ ሌላ ነገር ትሄጃለሽ እኮ ሜሪ። አንቺ እኮ ነሽ እኔ እኮ እሱን ነው የምፈልገው። እኔና አብ አንድ ነን የሚለው ማለት አይችልም። ለዚህ እኮ ነው ሊወግሩት የተነሱት ነው እያልኩ ያለው። አይደለም ነው እኮ የምልሽ ሊወግሩት የተነሱት የሐሰት ክስ ነው። አንደኛ የሐሰት ክስ ነው፣ ፎርስ አሊጌሽን የተጠቀሙት አንድ። ሁለተኛ ነገር ደግሞ ምን ስላለ እንደሆነ ቁጥር 36 ላይ ተናግሯል። የእግዚአብሔር ልጅ ነኝ ስላልኩኝ ልትወግሩኝ ተሳርባል ብላችሁ ልትወግሩኝ ተነሳችሁ ብሎ ነው ያስቀመጠው። ምንድን ነው የሚባለው? ማለት ቢጋትን የሚለው እኮ ነግሬሻለሁ እኮ እሱን መጣበታል። አይደለም ሜሪ አይደለም። ቆይተሽ አንዴ ተረጋጊ። እናንተም የተለያየ ቦታ ተርገጪ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ማለት ነው። እሺ አሁን እያሳዘንሽኝ መጣሽ። ታውቂያለሽ አሁን ከሰው ጋር እንዴት እንደምትግባቢ ማለት ነው። የእግዚአብሔር ልጅ አመንክ እኮ አንተም በቃ እግዚአብሔር ልጅ በቃ ለምን እንደው ታውቂያለሽ። በጣም የተጎዳሽ ሰው ነሽ። ለዛ ነው አሁን እያዘንኩልሽ ያለሁት። አሁን በፊት አሁን በሆነ ኖሮ ልናድህ በምር ተጎድተሻል። መጎዳትሽን የማውቀው ምንድን ነው አንድ ቦታ ላይ ተረጋግተሽ ማውራት አልቻልሽ። ብሬስት ሆንሽ በአንዴ ራሱ ዮሐንስ ወንጌል 10:30 ላይ እንጨርስ። እሺ ችግር የለውም። እኔና አብ አንድ ነን የሚለውን ላስረዳሽ። እኔ አንድ የሚተባለው በምን እንደሆኑ አብና ወልድ በምን አንድ እንደሆኑ ራሱ ኢየሱስ እንዲናገር የምንፈቅድለት ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ እንዲህ ብሎ ጸለየ። ቅዱስ አባት ሆይ እነዚህ ሰጠኝ እንደኛ አንድ እንዲሆኑ አለ። በስም እጠብቃቸዋል። እንደማን ነው አንድ የሚሆኑት? ሐዋርያቶች ሜሮን አለሽ? አዎ እኔ እናንተ አንድ እንደሆንክ እያለ ራሱን ለምንድን ነው ከአብ ጋር የሚነጥለው? ስፔሻል ሪሌሽንሽፕ እንዳለው የሚያሳየው ነው። ለምን እንደኛ ቆይ አሁን አንድ የምትለዋን ነገር ነው የያዝኳት እኮ ሜሪ። አንዴ አንድ የሚለውን ብቻ አይደለም። እሺ አንድ እንዲሆኑ ይላል። እነማን ናቸው አንድ የሚሆኑት? ምእመናን ወር ተከታዮቹ እንደማን ነው አንድ የሚሆኑት? እኔ እናንተ አንድ እንደማን ነው አንድ የሚሆኑት? ካቶስ ይላል የሚጠቀመው። ካቶስ ማለት እንደ ማለት ነው። ተሳጋግስ ይጠቀማል። እንደማ እኔ ግን ኧረ ተይ ግን ሜሮን ተረጋጊ። ማለት ለቀጣይ ለመነጋገር ለሌላ ቀንም ለመነጋገር በር አይከፍትም። አሁን ይሄ ባህሪሽ ማለት ነው በጣም ከባድ ባህሪ ነው። ራሱ በጣም የተጎዳሽ ነሽ ሳይኮሎጂካሊ እና ይሄ ሳይኮቴራፒ የሚያስፈልጋቸው ሰዎች አሉና ሳይኮቴራፒስት ነው እየሰጠሁሽ ያለሁት። ቆንጆ መድኃኒት እየሰጠሁሽ ያለሁት ሊገባሽ በሚችል ማለት ነው። እና እኔና አብ አንድ ነን የሚለው በምን አንድ እንደሆኑ ሲናገር ዮሐንስ ወንጌል 17:10 ላይ 11 ላይ ሲናገር ምንድን ነው የሚለው? እንደሚል ነገር አለ። ሜሮን ሚውትሽን አንሺው አንዴ። አዎ እሺ፣ እንግዲህ እየተሰደብኩ ነው። የተሰደብሽ አይደለም የምር እንደው ፕሮቴስታንትም እንደው ዘመዶች ቢኖርሽ ከታች ቢያዳምጡ እብድ ማለት እኮ ሳይኮፓቲክ ማለት ምን መሰለሽ ኦቨርላፕ የሚጠቀሙ ሰዎች አሉ። ኦቨርላፕ ማለት መደራረብ፣ ሰው ሲያወራ መደራረብ፣ አንድ ፖይንት ላይ ብቻ ማውራት የማይችሉ
ሲንድረም ያለባቸው ፕሮብሌም ያለባቸው ነው። እና እኔ አንደርስታንድ አደርግሻለሁ፣ አብሽሪ። ትንሽም ሳይኮሎጂ ነገር አንብቤያለሁ፣ እረዳሻለሁ። ለዛም ነው ታግሼ እንትን እምልሽ ማለት ነው። ዮሐንስ ወንጌል 17:11 ላይ ሐዋርያቶቹ በምንድን ነው አንድ የሚሆኑት? ማወቅ ይቻላል እኮ ራሱ። ሐዋርያቶቹ በምንድን ነው አንድ የሚሆኑት? በማንነት ነው? በምንነት ነው? በምንድን ነው? አይ አህዴ ሆዴ እኮ ሲምፕል ነው። 14 ዓመት ላይ ምናምን እንትን ይላል ራሱ በመርፌ በምናምን ይጠፋል። አዲስ ዓለም እሱ አይደለም፣ ህብረትን ነው የሚያሳየው አይደለ? እኛ አንድ እንደሆነ አለ ኢየሱስ ክርስቶስ ከአብ ጋር ህብረት አለ አይደል? የልጅና የአባት ነው አይደለም። በምንድን ነው የሚሆኑት ነው የጠየኩሽ። በምንድን ነው የሚሆኑት? ሐዋርያቶቹ በምንድን ነው አንድ የሆኑት? በዓላማ ነው? በምንነት ነው? በማንነት ነው? በአምላክነት ነው አንድ የሚሆኑት? ኦብቪስሊ በአምላክነት አረም ሰዎች ስለሆኑ ሰው ልጅ ሐዋርያቶች አንድ የሚሆኑት በምንድን ነው ነው የጠየኩሽ። ህብረት ባለ ህብረት በዓላማ ነው። በዓላማ ማለት ነው። እንደማንና እንደማ ይላል። እንደማንና እንደማን አንድ እንዲሆኑ ይላል። እሱ ብቻ ላይ መገደብ አችልም። ግን ኔቸር እንደማንና እንደማ ቆይ አይደለም። ኔቸር እኮ እንደማን ይላል። እንደማን ይላል እኮ እንደኔና እንዳንተ። እሱን ብትልም እኮ በጣም ፕሮብለም ይሆናል አይደለ? ቢካዝ እሱ ራሱ ለመሰለሽ እንደዛ ማመጣልሽ እሱ ማመጣልሽ። አሁን ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 7-9 ላይ እኔ ተከልኩኝ አጵሎስ ያጠጣ ነበር፣ እግዚአብሔር ግን ያሳድግ ነገር፣ የሚተክልና የሚያጠጣ አንድ ናቸው ይላል። ማን ናቸው አንድ ናቸው የተባሉት? እዚህ ጋር የሚተክልና የሚያጠጣ አንድ ናቸው ይላል። ማን ናቸው አንድ የሚሆኑት? እንደሱ መረዳት አንችልም። እሱ ሌላ አንድ ማን ናቸው ነው ኮይልሽ ችግር የለውም። አሁን ከአብ ጋር እኛ አንድ ነው ስንል እሱ ጋር ሄደን አይደለም የምንፈታው ነው። ይቅርታ በደንብ አስረዳሻለሁ። እውነቴን ነው። አይ አስረዳሻለሁ። እኔና ማን ነው የሚተክልና የሚያጠጣ አንድ ናቸው የተባሉ ማን ናቸው አንድ የተባሉት እንዲገባሽ። እንዴ እዛ ጋር ሄጄ አይደለም የምፈታው እኔ። ይቅርታ አይ ችግር የለውም። ጥቅሱን እየነገርኩሽ እኮ ነው። እየነገርኩሽ ነው። እኔ ተከልኩኝ አለብህ። እዛ ሰዎች አይሁዶች ይኸውልሽ፣ እኔ ተከልኩኝ። ቆይ ማየት አለብን። ቆይ ይኸውልሽ፣ በሁለት ነገር እናስራለን። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 7-9 ባለው ጥቅስ መሰረት እኔ ተከልኩኝ አለ ጳውሎስ፣ አጵሎስ ያጠጣ ነበረ፣ የሚተክልና የሚያጠጣ አንድ ናቸው አለ። አንድ ናቸው ሲል ናቸው የሚለው ቃል ሁለት ፐርሰኖችን ያመለክታል። አንድ የሚለው ቃል ሁለቱ አንድ የሆኑበት ነገር አለ። በምንድን ነው አንድ የሆኑት? በማንነት ነው? በእምነት ነው? በዓላማ ነው አንድ የሆኑት? ይቺ መልሽልኝ፣ ችግር የለውም። ከዛ ወደዛ እንመለስ። ያ እንደሱ ደግሞ አይነት ነገር ካመጣ እኔ ደግሞ የራሶቼን ጥቅሶች መስጠት እችላለሁ ማለት ነው። አይ ይሄን መልሽልኝ። የተለየ ሪሌሽንሺፕ እንደሆነ እኔም ቆይ አይ መልስልሻለሁ፣ ችግር የለውም። ትሄጃለሽ። አይ በቃ በምንድን ነው አንድ አስጨርሽ። በምንድን ነው የዓላማ ነው ሊናገር አይችልም። ኧረ አንደኛ ቆሮንቶስ ጠቀስኩልሽ እንዲገባሽ እኮ። በምንድን ነው ብዬ ጠየቅኩሽ። እሺ ኦኬ። አንድ ባይብል ላይ ይኸውልሽ አንድ የሚለውን ቃል የሚጠቀም 3 አይነት አጠቃቀም አለ ግሪከኛ ላይ። አንደኛው ሄን የሚል አለ፣ አንደኛው ሄስ አለ፣ አንደኛው ሚያ አለ። ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን ብሎ ሲጠቀም የትኛውን ነው የሚጠቀምበት? ሚያ ነው ሄን ነው ወይስ ሄስ ነው የሚጠቀመው? እንዲገባሽ ነው ማለት። አሁን ዮሐንስ ወንጌል 17:11 ላይ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ አንድ ለሚለው ቃል ሁሉም ጋር የሚጠቀመው የዓላማ ሲሆን ሄን የሚለውን ቃል ነው የሚጠቀመው። አንቺ ኤሰንስ ነው ስትይ ለኤሰንስ ምንድን ነው የሚጠቀመው ባይብል? አንድ ለሚለው ቃል ምንድን ነው የሚጠቀመው? ምንድን ነው የሚጠቀመው? ቤሪዬ ኢየሱስ ክርስቶስ ኖ አንድ የሚለው ቃል ምንድን ነው የሚጠቀመው? ማስኩላይን ጀንደር ነው እኮ እንዲገባሽ ማለት ነው። ማስኩላይን ነው ፌሚናይን ነው ኒውትራል ጀንደር ነው የሚጠቀመው? አንድ የሚለውን የትኛውን ነው የሚጠቀመው? አንድ የሚለው ቃል የትኛውን ነው የሚጠቀመው? ዮሐንስ ወንጌል 10:30 ላይ ሚሊዮን ቦታ እኮ አንድ የሚለውን ቃል ሊጠቀም ይችላል። ግን እኛ የትኛውን ነው? ማስኩላይን ነው ፌሚናይን ነው? ማስኩላይን ነው ፌሚናይን ነው ኒውትራል ጀንደር ነው የሚጠቀመው? ከአብ ጋር አንድ ነኝ ያለበት ሻንተ ንገረኝ። በዓላማ ነው። ዮሐንስ ወንጌል 17:11 ላይ እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ ሲል ሐዋርያቶቹ አንድ የሆኑት በዓላማ ስለሆነ እንደማና እንደ አብና እንደ ወልድ ነው አንድ የሆኑት። አንድ ሁለተኛ ነገር ዮሐንስ ወንጌል 10:30 ላይ
እኔና አብ አንድ ነን ለሚለው ቃል አንድ ለሚለው ቃል የገባው ቃል ሄን ነው። ሄን የሚለውን ቃል ዮሐንስ ወንጌል 17:11 ላይም ሐዋርያቶቹ አንድ ለሆኑበት ቃል ተጠቅሞበታል። በተመሳሳይ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይም ጳውሎስና አጵሎስ አንድ ለሆኑበት ለዓላማ አንድነት ተጠቅሞበታል። ሄን የሚለው ደግሞ የሚጠቀመው ማስኩላይን ጄንደር ፌሚናይን ጄንደር ሳይሆን ኒውትራል ጄንደር ነው የተጠቀመው። ለምሳሌ ኦሪት ዘዳግም ምዕራፍ 6 ቁጥር 4 እና ማርቆስ 12:29 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ይላል። ይህን አንድ ለሚለው ቃል በምንድን ነው ስትያቸው የኤሰንስ ደረጃ ነው የአምላክነት ነው አንድ ተብሎ የተባለው። አንድ ለሚለው ቃል እዛ ጋር የሚጠቀምበት ብሎ የሚሉት እነሱ ማስኩላይን ጄንደር ነው የሚጠቀመው። ሄስ ይላል። ሄስ ማተር አያደርግም። እዚህ ጋር ኮንቴክስት የሚባለው ነገር እንዳልከው እኮ ፈጣሪና እነሱ ሚያ ይለዋል። እነሱ ለባልና ሚስት ሚያ ይለዋል። ስለዚህ እንትን አለው ሚያ ነው እሱ የሚጠቀመው ሚያ ነው። እሱን ደግሞ የሚጠቀመው ምንድን ነው? ማቴዎስ ወንጌል ምዕራፍ 19 ቁጥር 5 እና 6 ላይ ሁለቱ አንድ ስጋ ይሆናሉ እግዚአብሔር ያጣመረውን ሰው አይለየውም ሲል አንድ ለሚለው ቃል የሚገባው ቃል ሚያ ነው። ራሱ ፌሚናይን ጄንደር ነው የሚጠቀመው። አሁን ምንድን ነው የሚነሳው ነገር? አብና ወልድ በምንድን ነው አንድ የሚሆኑት ብለን ስንል የዓላማ ነው የሚሆነው ሌላ ነገር። ምክንያቱም ፈጣሪና ፍጡር የዓላማ አንድነት ነው እንጂ የሚኖራቸው የባህሪ አንድነት ሊኖራቸው አይችልም። ወልድ ፍጡር ነው እንደምትመለከቸው፣ አብ ደግሞ ፈጣሪ ነው፣ የወልድ ፈጣሪ ነው። ይህንን ደግሞ መጽሐፍሽ ላይ አለ። ዮሐንስ ወንጌል 5:26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና አለ። አብ ለወልድ ነው ሕይወትን የሰጠው። ሕይወት የተቀበለ አካል ተመልሶ ደግሞ ከሕይወት ካለው አካል ሕይወት ከሰጠው አካል ጋር አንድ ሊሆን አይችልም። እሺ በኤሰንስ ደረጃ ማለት ነው። እሺ ዮሐንስ 10:28 እስከ 19 ግን የሚለው ምንድነው? የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። ይሄ ዘላለም ሁሉ በሚለው ውስጥ ኢየሱስ ይካተታል። አይ ዮሐንስ ወንጌል 10:29 ላይ አባቴ ከሁሉም ይበልጣል ሲል ሁሉ በሚለው ውስጥ ኢየሱስ ይካተታል። ቆይ እኔ አሁን ያመጣሁትን እዚህ ጋር እኔና አብ ያመጣሽው ላይ እኮ ነው ያመጣሽው እኮ እሱን ነው እኮ ማለት ነው። እኔና ሰማይታለብና ይሄ ስለዘላለም የዓላማ ነው የሚሆነው። ከአባቴም እጅ ማንም አይነጥቃቸውም ከኔም እጅ ማንም አይነጥቃቸውም ሲል ስለመንጠቅም ነው የሚያወራው። በእንክብካቤ ነው ዓላማ የዘላለም ሕይወት መስጠት። እንግዲህ ሰው የዘላለም ሕይወት መስጠት ማለት ኢየሱስ የዘላለም ሕይወት ይሰጣል። ግን ምንድነው የሰጠው የዘላለም ሕይወት የሚለውንም እኮ ማየት ያስፈልጋል። ምንድነው የሰጠው? ያ የዘላለም ሕይወት የተባለው ምንድነው? ኖ አይ እኔው 17 ላይ 17 እንትን ላይ የዘላለም ሕይወት የተባለው ኢየሱስ የሚሰጠውን የዘላለም ሕይወት ምን እንደሆነ ይነግረናል። እኔው ጥቅሱን ዮሐንስ ወንጌል 17:2 ላይ ምን እንደሆነ ያ የዘላለም ሕይወት የተባለው እስቲ አውጪው። እሺ አንዴ እንትን እያለቀ ነው። አይዞሽ እኔ እንደፈለግሽ በምትሄጂበት መንገድ ነው እየሄድኩልሽ ያለሁት እንጂ አንድ ቦታ ላይ ወጥሬ መያዝ ምናምን እችላለሁ። ግን ምንድነው ላያግባባን ይችላል። ውይይታችን ይቆማል። እንዳልኩ እንዳንሰለች ነው እኮ እንዲሰለች የምታደርጊው ችግር የለውም። አብሽሪ፣ በደንብ ነው የምትታከሚው ዛሬ በደንብ። እሺ አንስቲ አንብቢው። 17 አብ አንድ ነን እያለ ሰው ወይ እንጂ ወደዚህ መጣሽ እንጂ አሁን የዘላለም ሕይወት ብለሽ መጣሽ እኮ የዘላለም ሕይወት ብለሽ መጣሽ ሜሪዬ። ታዲያ ነው ራሱ እኔ እሰጣለሁ እኮ ኢየሱስ እኮ ነው እኔ እሰጣለሁ ያለው። የሰጠኸኝን እኮ የሚሰጠው እኮ ምን እንደሚሰጥ እኮ ይናገራል። ምንድን ነው የሚሰጠው? እሺ ነው እሺ ኖ እኮ እሱን ነው እኮ የምልሽ እኮ ሜሪያችን ምን ሆንሽብኝ ዛሬ? ወደ ሰፊ እንጂ ነብይ የዘላለም ሕይወት እኮ ምን እንደሚሰጥ እኮ ይናገራል። ይሰጣል። አሁን ሙሴም ይሰጣል። እሱን ሰጥቷል። ሙሴም የዘላለም ሕይወት ሰጥቷል። ምን እንደሰጠ እነግርሻለሁ። መጀመሪያ ይዋል እኮ አንዴት ኧረ ተረጋጊ ሜሪዬ። ኧረ ተይ ግን ሜሪያችን ነው ለማለት ፈልጌ ነው። እሺ ምን በባዶ አደረኩሽ? ምን ይምጣልሽ አሁን? እስኪ ችግር የለም። 17:2 ላይ ነው ያልኩሽ። 17:2 ዮሐንስ 17:2 ሌላ ቦታ ሄደን እንዴ ሄድሽ አንቺ እኮ እሱ አይ የዘላለም ሕይወት የሚል እንድትነደ ምን እንደሆነ አልተገለጸም። እሱ ጋር ግን ተገልጿል። አሁን 17:2 ላይ ምን እንደሆነ ሌላ ቦታ ወሰድከኝ ማለት ነው። 10 ኖ አይ የዘላለም ሕይወት የሚለውን ነው የፈለግሽው እኮ እሱን ላብራራ እኮ ነው። የዘላለም ሕይወት እሰጣችኋለሁ ብሏል ኢየሱስ። ይሰጣል ኢየሱስ የዘላለም። ግን ምንድን ነው ያ የዘላለም ሕይወት የሚለውን እንድናወራበት ነው። እሺ ዘላለማዊ ሕይወት እሺ የቱ ጋር ነው ያልከኝ? ከ17:2 ላይ ብትረጋጊልኝ ደስ ይለኝ ነበር። ሌላ ጊዜ 10 ጥቅስ እኮ እያወጣው ነው። 17 እያወጣው አንቺ ያመጣሽው የዘላለም ሕይወት ብለሽ ስላልሽ የዘላለም ሕይወት ማለት የሚለውን ነገር እንድትረጂው ነው።
ከአንድ ጀምሮ እኔ ላንብብልሽ። እሺ ከሌለሽ ባይ አንብበው ካለ እኔ እሺ አዳምጪ። ኢየሱስም ይህ ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባቶ ሰዓቱ ደርሷል፣ ልጅ ያከብር ዘንድ በስጋ ሁሉ ላይ ስልጣንን ስለሰጠው አለ። ተመልከች፣ ስልጣንን ስለሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው። ምን ይሰጣቸው ዘንድ አለ? ምን ይሰጣቸው ዘንድ አለ? አዎ። ከዛ በኋላ አሁን የዘላለም ሕይወት የሚባለው ምን እንደሆነ ሊነግረን ነው። ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት አለ። የዘላለም ሕይወት የተባለችው ምንድን ናት? ምንድን ናት የዘላለም ሕይወት የተባለችው? ቁጥር 3 ላይ አብን ማወቅ ማለት ነው። ምክንያቱም ኢየሱስ ክርስቶስ የመጣበት ዓላማ ማለት ነው። አይደለም ድድገምልሽ እኮ አምላክ የሆንከውን አንተን የላከውንም ይላል እዛ ጋር አይተዋል። ኢየሱስን ያውቁ ዘንድ ማወቅ ነው። ስለዚህ የሰጠን ምንድን ነው? ኢየሱስ ያ የዘላለም ሕይወት እሰጣለሁ ያለው ያ የዘላለም ሕይወት ኢየሱስ የሰጠን የዘላለም ሕይወት ምንድን ነው? ስለዚህ የዘላለም ሕይወት እኮ ማለት ነው ከአምላክ ጋር መታረቅ፣ የዘላለም ሕይወትን ማግኘት፣ ኃጢአትን ይቅርታ ማድረግ። በጥቅሱ መሰረት እኮ ነው ሜሪዬ፣ በጥቅሱ መሰረት ነው እሺ እኮ ይቺ ናት ያለው። ምንድን ነው? እውቀቱን ነው ወይስ ምንድን ነው? ስለምንድን ነው ያውቁ ዘንድ ፐርፐዙን እኮ ነው ሁሉ ነገር ማለት ነው። ኧረ ሌላ ቦታ እንጂ 17:3 ነኝ እኮ ያለው እኮ እኔም እዛ እውነተኛ አምላክ ብቻ ነው እኮ አንተ። ስለዚህ የዘላለም ሕይወት የተባለው እውቀት ነው ወይስ አይደለም? እዚህ ጋር ዮሐንስ ወንጌል 17:3 መሰረት እንዴ የዘላለም ሕይወት ሲፈታ ኦር ደግሞ እዚህም ጋር ብታየው አብን ማወቅ የላከውን ማወቅ ማለት ነው። ስለዚህ አብን ማወቅ ስለዚህ እውቀት ነው ማለት ነው። የዘላለም ሕይወት ምን ማለት ነው? ምን ማለት ነው? አይ እሱ አይደለም ጥያቄ። አብና ወልድን ማወቅ ወይም ደግሞ ላኪውና ተላኪውን ማወቅ ነው የዘላለም ሕይወት። በዚህ መሰረት ታዲያ ፐርፐዙን ማወቅ የለብንም? የአብን ፈቃድ አልጠየኩሽም እኮ የዘላለም ሕይወት ምን ማለት ነው? እኔ አሁን ሌላ ነገር ሌላ ቦታ ለምን ትሄጃለሽ? የዘላለም ሕይወት ኢየሱስ እሺ ተይ እንጂ ሜሪዬ፣ ለሚያዳምጥም እኮ እንትን እንደ ፕሮቴስታንት ሚያቻ እሷ ሌላ ጉዳይ ነው። አሁን የዘላለም ሕይወት የተባለው እውቀት ነው እያልኩሽ ያለሁት። የዘላለም ሕይወት ምን አይነት እውቀት ሌላ ጉዳይ ነው። አሁን እሱን እንዘረዝራለን ካስፈለገ። ግን አሁን መጀመሪያ ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 28 እና 29 ላይ የዘላለም ሕይወት ይሰጣቸዋል ያለው ለሁሉም አይደለም ራሱ ለሰጠኝ እኔ እሰጣቸዋለሁ። የዘላለም ሕይወት መስጠት ይችላል እኮ። የዘላለም ሕይወት ምን ማለት? አረ ሜሪ ተረጋጊ። እሰጣቸዋለሁ ያለው የዘላለም ሕይወት እውቀት መሆኑን ተረዳሽ ወይ? አሁን እዚህ ጋር ምን አይነት እውቀት ስልህ እኮ ልትመልስልኝ አልቻልክም ማለት እኮ። እሱን እነግርሻለሁ፣ ግን መጀመሪያ እውቀት መሆኑን ተረዳሽ ወይ እኮ። ምን አይነት እውቀት? ዝም ብዬ ብዙ አይነት እኮ፣ ግን እውቀት መሆኑን ተረዳሽ ወይ? ኢየሱስ የሰጠው እውቀት መሆኑን ምንም አይነት ይሁን፣ ግን ኢየሱስ የሰጠው እውቀት መሆኑን አመሽ? ያውቁ እኮ ነው እንጂ የሚለው እውቀት ይላል እዚህ ጋር ወይስ ተሳስቼ ነው? እሺ አይ እንደዛ ነው። እውቀት ይቺ የዘላለም ሕይወት ናት የተባለችው ምንድን ናት? ማወቁን አይደለ? እውቀት አይደለ እኮ። እውቀት ደግሞ ኢየሱስ ክርስቶስና የላከውን ማወቅ ነው እኮ እንጂ የሚለው እኮ። እኔ እኮ እውቀት ምንድን ነው እኮ አይደለም ጥያቄው። እውቀት የሚሰጠው የዘላለም ሕይወት እውቀት ነው ወይስ አይደለም ነው የጠየቁሽ የነበረው። ኢየሱስ የሚሰጠው አብን ማወቅ ኢየሱስ ክርስቶስን ማወቅ እንግዲህ እኮ እውቀት ነው ወይ ነው እኮ የምልሽ። እውቀት አይደለም ነው ጥያቄ እኮ ሜሪዬ። ምን ነው ታዲያ አብን አወቅከው ኢየሱስ ክርስቶስን አወቅከው ማለት ነው። ታውቂያለሽ፣ ግን አሁን ሰው የሚያስብሽ እንደምን እንደሚያስብሽ ታውቂያለሽ። እንደምን አይደለም ያውቁት ዘንድ እሺ፣ ችግር የለውም ታውቂያለሽ። አዎ አይ በቃ እኔ ነገርኩሽ። እኔ አሁን ትሪት እያደረኩሽ ያለሁት እንደምን መሰለሽ በቃ ማለት መረዳት ችግር ያለባቸው አንደርስታንዲንግ አንዳንድ ሰዎች ይሆናል ማለት ችግር አለብሽ። ያንን ነገር አሁን ይፈርዳል ማለት ነው። ወሂድ አብን እኮ ላሳይሽ እሱን ደግሞ ዮሐንስ ወንጌል 12 ላይ ግቢ 49 ላይ 12:49 ላይ አጠገባችሁ ባይብል አለ ወይስ እኔ ላንብብልሽ? ያው ከአንዱ ወደ አንዱ እየዘለልኩኝ ነው፣ ግን አልዘለልኩም። የዘላለም ሕይወት ላይ ነው አሁንም ያለሁት። የዘላለም ሕይወት ላይ ነኝ ያለሁት። የዘላለም ሕይወት የሚባለው ነገር ላይ እኔ ከራሴ አልተናገርኩምና አለ። እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። ምንድን ነው የሰጠኛል? ምን ሰጠኛል? ሜሪ ትንሽ ድገምልኝ፣ መጨረሻውን አልሰማሁትም። እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛል። ምን ሰጠኛል? ትእዛዝ ሰጠኛል። አዎ
ትእዛዚቱም የዘላለም ሕይወት እንደሆነች አውቃለሁ አለ። ትእዛዚቱ ምንድን ናት አለ? ትእዛዚቱ ምንድን ናት አለ? እየፈጠንክብኝ ነው። ምን አልክ? አልፈጠንኩኝም። እያዳመጥሽ ስላልሆነ ነው። እኔ ከራሴ አልተናገርኩምና፣ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ። ትእዛዚቱ ምንድን ናት አለ? ትእዛዚቱ ምንድን ናት አለ? ቁጭ አርሰው የዘላለም ሕይወት ናት አለ። ትእዛዚቱ የዘላለም ሕይወት ናት አለ። ስለዚህ ኢየሱስ አብ የሰጠው ለኢየሱስ የሰጠው ትእዛዝ የዘላለም ሕይወት ናት። ኢየሱስ የሰጠው ምንን ነው? ዘላለማዊ ሕይወትን አብ እኮ የዘላለም ሕይወት የተባለችው ማን የሰጠውን ነው? ማን የሰጠው? ዘላለም ያ የዘላለም ሕይወት የሚባለውን ነገር የምለውን ዘላለማዊ ሕይወት ይመጣል የሚባለው ከአብ ፈቃድና ክርስቶስን ደግሞ በማወቅ የሚመጣ ነገር ነው። በየአይነት የሆንሽ ልጅ ነሽ። እኮ እንደዛ ነው የሚለው። ዘላለም ማለት ይላል እኮ ክርስቶስን በማወቅ የሚመጣ ነው ይላል። ክርስቶስን እሱ አይደለም ጥያቄ እሱ አይደለም። አሁን ዮሐንስ ወንጌል ምዕራፍ 10 ቁጥር 28 እና 29 ላይ የዘላለም ሕይወት እሰጣቸዋለሁ ይላል። ምን ማለት ነው ብለሽ ጥያቄ ያቀረብሽ፣ መልሴ ምንድን ነው? የዘላለም ሕይወት የተባለው አብ ለወልድ የሰጠው እውቀትና ትእዛዝ ነው።